ሽብር በኢትዮጵያ አስገባላታለሁ ነው። ቢስሚላሂ ረህማን ዛሬ የተባረከ አንተ አካውንቱ አላከኝ ሸነጥ ካረገኝም ደግሞ ጨምሪበታለሽ። እኔ ጉርዝ ተሸክሜ እኮ ነው የምዞረው። እናቴ ትሙት ያላ ከነጥሽ ስማኝ ጆካ አንተ ላክልኝ እሺ። ስልክ ቁጥሯን የምፈልገው ስሟን የባንክ ቁጥሩ እና ስልክ ቁጥሯንም ላክልኝ በውስጥ ላክልኝ። ይመቻችሁ። አብሮ ይመቻል። ምችት ይበልሽ። አንቺም ያለሽበት ኩላ ይድላሽ። ክፉ አይንካሽ። አሜን አሜን። ክበጂ የልጅ እናት ያርግሽ። ደህናውን ጎልማሳ ታብ ኮምብሊንግ አድሩ። እክሩዬ አይዞሽ፣ እኛ ወንድሞችሽ እህቶችሽ እያሉ ካሁን በኋላ ተጎንሽ ነን ምን ጊዜም። እሺ እሺ ወንድሜ በጣም ነው የማመሰግነው። እኔ ቃል የለኝም። ይሄ ክሩ ማሬ በውስጥ አካውንትሽን፣ ስምሽን፣ ስልክ ቁጥርሽን ትልኪልኛለሽ። እሺ አዲስ አበባ ነሽ አይደለም? በቃ አካውንቱ በተከፈተበት አድራሻ ሐዋሳ ቢሆን አዲስ አበባ ጻፊልኝ። ይሄን እንድትሄድ እሺ ማሬ። እሺ አይዞሽ፣ ምንም አልሆንሽም አንቺ እግዚአብሔር አለ። አይዞሽ እሺ እናቴ። ይችኛዋ ጠቆረችና የከዴታ በጅደው አብጅልን ቁጥሩን አለ ተብለች የጻፈች ስለሆነ ይሆናል እና ኔትወርክም ይዟት ይሆናል። ይክሪዬ ኢንሻአላህ አላህ ለሺ አብሽሪ። እኔ ለኡስታዝ በዋትስአፕ ልካለሁ። እሺ እሺ ካንቺ ነው ለምን ብዬ እኮ ነው ያስገባውሽ። እናቱ ማን ነው ስምሽ? አይቴ ፖዝ አድርገሻል። ተመለሽ ሀበሻ። እሺ ላኪለት። እናመሰግናለን እህታችን። ደረሰኙን ላኪልኝ ብቻ። ብሩን ለልጅቱ ነው የምልከው። አካውንት ቁጥሩን ይዘሻል? እና ብሩንማ ለሷ ነው የምልከው። ምንም ችግር የለውም። ወይ ጆከር፣ እኔ እኮ እንትን ፊደል ማስገባት ስላለብኝ እያስተካከልኩ ነው። ለዛ ነው እንዳያዛ። እሺ አስተካኪ። ቃል የሚገቡትን እኔ ላስገባ። አስተካኪ። ማናለ የማውቃችሁ ነው። እኔ ዝም ብለህ የሚቀልድ ሰው አልፈልግም በዚህ ሰዓት። መሲ እሺ ነገሩ ታፕ አድርጉ። ሌሎቻችሁ ኮፒ ሊንክ እርዳታ ስትባሉ ሩጣችሁ። እርዳታ ሳይሆን ለዚች ላይ እገዛ ነው። የምታውቋት ትላንት እናንተ ጋር ስጋብዛችሁ አብራችሁ ስበሉ ስጠጡ የነበራችሁ ነው። አሁን ከጎኗ ልቆሙ ይገባል። የማያውቃት ሰው አብሯት ያልበላት ያልጠጣት ነው። ቴንክ ዩ በቃ ትክክል ነው። አንብቢው እስኪ እህታችን ነው ኢክራም። ትክክል ነው። 1000 አንቺ ነሽ የምታውቂ። አይ አያት ለጥፋላችኋለች፣ መሲ ለጥፋላችኋለች። ይሄን እያነሳችሁ አስገቡላት። የምንይቱትን ነገር ንገሩኝ። እዚህ አሳውቁ። እዛው አሳውቁ። ግቡና ሌሎቻችሁ ኮምብሪንግ አድርጉን። ተታያላችሁ። አላህ ያህኩሙ አፊያ። አይ ተሳተፉ፣ ተካፈሉ። እገዛ እንጂ እርዳታን ብቻ ሳይሆን እገዛ ነው። ግርማ ሞቶ ላይ የተገባ ሰኒ 16 ሰየው ምንድነው እያለህ ነው ጆኬ? ሰየው ማን ነው? ሰየው ፋኑ
እርዳታ ሳይሆን እገዛ ለኢክራም ወደ ዱባይ ተመልሳ ስራ የምትሰራበት የቪዛዋ የመንቀሳቀሻዋን ችለን ወደ ዱባይ ልናመጣት ነው። እዚህ ከመጣይ በኋላ እኔ ስራ ፈልግላታለሁ፣ አስገባታለሁ። ስራ የሚፈልግላት ነፍሰዋለች፣ ምንም ችግር የለውም። አሁን ወደ 180 ሺህ ነው ወደ ምናምን እየደረሰላት መሰለኝ። የተነየተው ነው አረያስ የሚያስገቡ ትክክለኛ ሰዎች ናቸው። ሃሽታግ ናት እንደዛ የሆነው ወደ 180 ሺህ ብር ሳይደርስላት አይቀርም። አሁን ያስ አላህ ይስጥልን። ግቡ፣ የምትፈልጉ ላኩና ግቡ፣ አስገባችሁ። ታኒ ማነሽ አንቺ የገባሽው እህቴ? በቃ አውሮጅሽ እየቀለድን አይደለም ያለነው በእግዚአብሔር። እሺ ሌላ እኔም ማቃችሁ ተሳተፉ። እኔም ማቃችሁ በተለይ በቃ ስድብ ለሱ አይጠቅማትም። 10ም 5ም ቤታችሁን ከፍታችሁ 100 ስድብ ከምንለግሱ 10 ብር ላኩላት ለሱ ባላችሁበት አገር። የከሌ አርገሽባት አስጠንቁለሽባት ምናምን ያንን ማን እንዳደረገባት ምን እንዳደረጋት እሷ ራሷን ሆና ስትቆም ያን ጊዜ መናገር ትችላለች። በሽታዋን እሷው ትናገራለች፣ ማከክ ትችላለች። ምንም ችግር የለውም። ማንም አሁን ለሷን እገዛ አድርጉላት፣ ወደ ነበረችበት ልንመልሳት። አካውንቷንም ስራ አስገብተን ስራዋ እንድትደርስ ስራዋ እንድትመለስ እኛ ያንን ነው የምንፈልገው። እገዛ ነው። እርዳታን ብላችሁ እሷን ልታሸማቋት አይደለም፣ እገዛ ነው። ኢክራም የሚሰበሰበበት አካውንት የማን ነው? ያንቺ ነው ኢክራም? አንቺ ነሽ የምትጠቀሚበት? እኔ ነኝ የምጠቀምበት። እሺ ቴንክ ዩ። ማን ነው ሲአር 7 ማን ነው? አስገቡት እያላችሁ ነው። የት አለ? እሺ የት አለ? እኔ እኮ ያስገባለሁ። ከታይሙ ናችሁ መጻፍ ትችላላችሁ። እኔማ ኦኬ አስገብቻለሁ። ሲያር ሰላም፣ እንዴት ናችሁ? ጆከር እንዴት ነህ? አማን ነው። ሰላም ነህ? አለው። እንዴት ናችሁ? ሁሉንም ሰላም ብያለሁ። አለን። በዚህ አጋጣሚ ይክሩ ያው አሁን ባለው ነገር በዚህ ቲክቶክ ላይ ባታቀኝም በአካል አውቃታለሁ። የምታቀኝ ልጅ ነኝ። ያው ግን የሷ ኬስ ተነስቶ በዚህ ደረጃ ማየቴ እንዳጋጣሚ ሆኖ በጣም ደስ ብሎኛል። ሌላው ነገር እንደ ሐሳብ ካነሳችሁት ምናልባት ዱባይ ላይ ያለውን ነባራዊ ሁኔታ አንተም ታውቀዋለህ። ሞር እሷም ሰፊ ኤክስፒሪየንስ አላት ስለ ዱባይ። ያው ዱባይ ያለን ሰዎች እናውቀዋለን በጣም። ቅድም ስለ ስራ አንዳንድ ሐሳቦች ስታነሱም ሰምቻችኋለሁና ስቲል ነው ይሻላል መሆንም አለበት ብዬ እንደኔ እማም ነው። ጆከር ቅድም አንስተዋል። በፍሪ ብትመጣ ልጅቷ አንደኛ የሕክምናዋን ክትትልም ለማድረግ እዚህ ሀገር ላይ ስለ ሕክምና ሞር ከኢትዮጵያ የተሻለ ፉል ኢንሹራንስ ተሰርቶላት በየጊዜው እየሄደች ራሷን ቼክ የምታደርግበት በዚህ ጉዳይ ያለውን ነገር አስፈላጊ ሲሆን ደግሞ ተነስታ በማንኛውም ሰዓት ኢትዮጵያ የምትሄድበትን ፍሪ ቪዛዋን የምትይዝበትን ነገር ብናመቻችላት ከምንም በላይ የተሻለ ነው። ለዛ ነው አሁን ፍሪ ቪዛዋ ወደ 300 ምናምን ሺህ ብር ነው አይደል የሚፈጀው? ያንን ለማድረግ ነው አይደል? እንደዛ ነው አይደል የሚፈጀው? ትክክል ነው፣ አልተሳሳትኩም። ስለዚህ ያንን ለማድረግ አሁን ወደ 100 ምናምን ደርሰናል። ደግሞ የመንግስት ክፍያ ምናምን ያንን ብቻ እንጂ ይሄ ለእንትን የሚከፈለውን እኔ ነፃ እችላታለሁ ያለ ልጅ አለ መጥቷል። በዚህ አጋጣሚ በጣም ልታስገቡኝ ስለሚነበረው ለዛም ነው። ያው እስኪ በውስጥ እሷም ጋር እናወራለን። በደንብ ታቀኛለች። አይ ቲንክ ከዛሬ 3 ዓመት በፊት ዱባይ እንደመጣሁ ሙሉ ሰዎችን ሳላቅ በጣም በሚያስጠላ ኮንዲሽንና ችግር ላይ ሆኜ እስቲል ነው ስራ ቦታዋ ድረስ ልካሊ ሎኬሽን ድራገን ሞል እየሰራች በአካል አግኝቻታለሁ። በአካል ማግኘት ምን አይነት ለሰው ቀና እንደሆነች ያኔ እኔ አይቻታለሁ በአካል። እኔ በጣም ተቸጋግሬ በነበረበት ሰዓት ሎኬሽን ልክ ስራ ልታስገባኝ በነበረበት ሰዓት አልሐምዱሊላህ ዛሬ ነገሮች ተቀያይረዋል እኛ ጋር። በዛን ሰዓት ነው እኔ በደንብ እሷ ጋር ያው ያለውን ነገር ስለማውቃት ነው። እና ምን ልፈልጌ ነው እኔ እዚህ ጋር አሁን የተናገርከው ነገር ጆከር የመንግስት ወጪው 3000 ምናምን በድርሃም እዚህ 3000 ምናምን ነው። እሺ ያን ነገር እንጂ ሌላውን ነገር እኔ በራሴ ካምፓኒ ሰርቼ ፍሪ ሰጣታለሁ ኖርማል እንድትኖር ጀስት። ከዛ በኋላ ልጅቷ የዱባይ ኤክስፒሪየንስ በሰፊው ስላላት ምን መስራት እንዳለባት እዛ ከደረሰ በጣም ቀላል ነው ብራዘር።
ምንም እኮ እሱን ነው እያልኩ ያለሁት። ምን መስራት እንዳለባት ስቲል ነው። እሺ ሌላው አሁን እሱን ካሰራህላ ምንድነው የሚያስፈልጋት? አሁን ስንት ብር ነው የሚያስፈልጋት? ዱባይ ገብታ የዱባይ ፍሪ ቪዛዋን ለመያዝ 3000 ምናምን ድርሃም የሚያስፈልጋት እሱና እሱ ብቻ ነው። ኦር ከዛ ውጭ ያለው ኢትዮጵያ ትኬቷና ኢትዮጵያ ማህበራዊ ጉዳይ የሚጸድቅበት QR ኮድ የሚወጣበት ነው እኮ። በአጠቃላይ ስንት ይፈጃል? በቃ በኢትዮጵያ ብር አይ ቲንክ ኢትዮጵያ 100 ምናምን ሺህ ብር። ኦኬ በቃ ዛሬ እንደምንም ብዬ አንድ እስከ 400 ሺህ ብር አሰበስብላታለሁ። በእጇ ይዛ ለሕክምናዋ ያንን ባንኳ ላይ አስቀምጣ ግማሹን ይዛ ያላትን ነገር ወደ ዱባይ ትመጣለች። በቃ ምንም አያሳስብም። ጆከር በውስጥ ኮንታክት አድርገኝ። በቅርቡ አይዲዋን ይዛ ይቺ ልጅ የራሷን ህይወት ወደ ራሷ ምናያትና በቅርቡ እንደምናያት 100% እርግጠኛ ነኝ። እኔ የምችላቸው ነገሮች እነዚህ ለማድረግ በጣም አይ አም ሃፒ ዝግጁ ነኝ። ችግር የለውም። እሺ አይ አባቴ ኢክራም ፎሎ ሲያር መልሽለት። አይ ትመልስልኝ። በውስጥ እናወራ ታቀኛለች። አሁን ያው ስም እዚህ ጋር ስላለ ነው። ኢክራም አለሽ? ኢክራም አዎ ሲያር መልሽለት። እንዲያለ ፎሎ የሚጠይቁሽን ፎሎ መልሽ። ታውሻለሽ ድራገን ሞል በጣም ተጨናንቄ በመጣሁበት ሰዓት ሎኬሽን ልከሽልኝ ተቀበለሽኝ፣ ብዙ ሐሳቦችን ሰጠሽኝ። በጣም ብዙ በተጨናነኩበት ሰዓት አው ማረሰው ነገር ስለሆነ ያው እስኪ በውስጥ መልሽልኝና እናወራለን። አይውላችሁ ትንሽ ውለታ ስትሉ እናንተም ጊዜ አይታወቅምና እንደዚህ በእንደዚህ አይነት ሁኔታ ትገናኛላችሁ። አሁን ለሷ ይረዳ ትልቅ ነገር ነው። ፎሎ መልሽለት፣ በውስጥ አናግሪው። ያለውን ነገር ደግሞ አሁንም እስከ 400 ሺህ ብር እናሰበስብልሻል። እሺ አሁንም ወደ 200 ሺህ እየቀረበ ነው። በጣም ቀላልና ሲምፕል ነገር ነው። ዛሬውን ተዘግቶ ይችላል። በቅርቡ ፕሮሰሱን ጀምረን በቅርቡ እዚህ ዱባይ ገብታ ምናያት ይሆናል። እሺ ችግር የለም። እኔ ከሰዓትም በቤቴ ገብቻ አሰባስብላታለሁ። በዚህም በቤቴ እህታችን ረህመት ነው። ወይዬ ጆከር እንዴት ነው? እንደማለት ሰላም ነሽ? ደህና ነን አልሐምዱሊላህ። ሰላም ነን። ሁላችሁንም ሰላም ብያለሁ። የቆየን እህት አላህ አፊያሽን ይስጥሽ። እኔማ ስራ ፈትቼ ታሜ ከርሜ ስራ ፈትቼ ገና ወር አልሞላኝም፣ 8 ቀን ይቀረኛል። 10 ሺህ ብር አስገባልሻለሁ። እሺ በውስጥ ላኪ። አይዞሽ በርቺ። ጤናን የሚያውቀው ጤና ያጣ ሰው ብቻ ነውና አላህ አፊያሽን ይስጥሽ። አይዞሽ ጆከርዬ፣ ደግሞ አላህ ይጠብቅህ ወንድማችን፣ ኩራታችን። እሺ ሹክራን። እሺ በውስጥ ላኪልኝ። እሺ ኩይ በቄን አስገቡት። ብር አስገብቷል። በቄን አስገቡት። አስገባው በቃ ልክ አለው። ጆካዬ ሁለተኛው ሪሲት የበቀለ ነው። በቄ አበባ ላክ። ብዙ ሰው ስለላከ አይታይም ነው ወይ? አንድ ቁጥር ጻፍ። $200 ያልሽው ነሽ አንቺ? ቤተሰብ ናት እኮ እሺ ማሜ። እኔ መጀመሪያ አስገብቻለሁ ቅድም። አሁን በቀለን አስገብታል። በቀለን ከስር አንድ ቁጥር ጻፍ። በቄ ይኸው አበባ የሚልከውን አስገቡት። ቆይ ጆከሪን ጤዝቤ ሞዴሬተራችንን ማቆት አነሳ ይሽሉ አለው እኮ ጆከር። ኦኬ ቆይ ጆካ የለም፣ ስልኩ አጠገቡ የለም። እኩዬ ደግሞ እንገናኛለን። እሺ በአካል እንገናኛለን። እናት ናርዲዬ እንዴት ናችሁ? መሲ ነኝ። መስዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ ልጆች? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። የኔ እናት ይቅርታ ሌሊት ስለሆነ ማውራት ስላልተመቼ ነው ዝም ያልኩኝ። ችግር የለውም እናቴ። እንትና በቄን ብቻ ሳቡልኝ። ጆካ አጠገቡ ማሜ በቀለ የሚለውን ሳባው። በእንግሊዘኛ ነው በአማርኛ? በቀለ በእንግሊዘኛው እንደም ቢ ወይ ስልጣን ለአንዳችን ስጠን። ይሄ ህፃን ልጅ
እሺ በቂን ይቅርታ። ሳበው። ኦኬ እሺ እሺ እንትኑ ነው ሰው እዚህ ወሬ ይዤ ስልኬን ጥዬ ወጥቼ ነው ስቤዋለሁ። እሺ ገባ። ሰላም እንዴት ናችሁ? ሁላችሁም እዚህ ያላችሁ ጆከር እና አርዲ እንዴት አደራችሁ? ሃሽታግ እክሩ መሐመድ ካር ኦርሲአር እና አካውንት አላወቅኩም አለው። ደህና ነኝ። አማን ናችሁ? ሰላም ነው። ኢትዮጵያ ገባ እንዳንተ ከዱባይ ለቀህ? ኢትዮጵያ ነኝ። ያው ለጊዜ እዚህ የሆነ ኮርስ እየወሰድኩ ነው። መጣለሁ በቅርቡ። አይ እና እክሩ እንደውም ከትላንትና ወዲያ ማታ ነው መሰለኝ እያወራን ነበር። በቅርቡ አንቺ ዱባይ ነው መገኘት ያለብሽ ምናምን ብዬ ነበር እያወራኋት የነበረው። እሁድ ገቢ ማሰባሰባ ሊደረግ አውርተን ነበር። አጠር አድርጋችሁ ቀኑን አቅርባችሁ እንደዚህ በማድረጋችሁ ደስ ብሎኛል። ከእክሩ ጋር አውርተናል አንዳንድ ነገሮች እዚሁ ላይቭ ላይ። በውስጥም የምታወራኝ ነገር ካለ ስልክ ተለዋውጠን ነበር ትላንትናና እናወራለን፣ ችግር የለውም። ለአሁኑ ግን ዝም ብዬ የተወሰነ ትራንስፈር አድርጌያለሁ። ምናልባት ሌላ የሚያስፈልጋት ካለ እዛም ስላለሁኝ እናግዛታለን፣ ችግር የለውም። በቃ የሂሳቡን እንትን ስለምንል ስንት ነው ያስገል ለምን እንድትናገር ፈልጌ አይደለም። ይቅርታ ወንድም ልክ ይላለው ጆካሪ ሲቲ ያሱ አስገብቷል። እሺ እናመሰግናለን። በቃ እናመሰግናለን። ምንም ችግር የለውም። እክሩ እህታችን ነችና ምንም ችግር የለውም። እኔም ጊዜ ከመፍጀት ዛሬ ዝም ብዬ አስጠርቼ ነው እዚህ ላይ ሸሁ ጋር እያወራን አጋጣሚ ስለሷ መተን እያወራን አጋጣሚ ነው እኔም እንትን ያልኩት። ምንም ይሄን ያክል ትልቅ ገንዘብ ሆኖ አይደል። ከተረዳዳን ብዙ ነገር መሸፈን እንችላለን። ለምን ብትል ትላንት እቺ ልጅ ብዙ ነገር የነበራት ናት። አሁን ሰው በዛ ችው እኔ የኔ ሐሳብ 100 ስድብ ከምትሰድቡላ ላይቭ ላይ ወጣችሁ 10 ብር ስጧት፣ አግዟት። እርዳታም ሳይሆን አግዟት፣ እነበረችበት ትመለስ። ስለ ስድቡም ስለመናገሩም ምን ሆና ምን እንደደረሰባት ምን እንዳለች ራሷ ወደ ቦታዋ ስትመለስ ራሷ ትናገራለች። በቃ ያላችሁን እርዷት፣ አግዟት። ጆካ ግን እንትን እናርገው፣ ሊሚት እናርገውና 1 ሚሊዮን ከተባለ 1 ሚሊዮን ድረስ መሰብሰብ አለበት። ምክንያቱም እቺ ልጅ በየጊዜው ተሰበሰበላት እያለን ፊቷን ከምናስመታት 2 ሚሊዮንም ከሆነ 2 ሚሊዮኑ ድረስ ሁላችንም ቁጭ ብለን ማሰባሰብ አለብን። በየሳምንቱ እንዳናመጣት ግብ ማድረግ አለብን። ናርዲዬ እኔ አሁን ባለኝ ብዙ የሚያሰራላትም እኔም አግዛታለሁ። እዚህ ስትመጣ አግዛታለሁ። የቤት ኪራይም ሆነ ምንም አግዛት። ይሄ ሌላ የማሰራቱንም ገንዘቡ ተቀንሶላታል 100 ምናምን ሺህ ነው። ግን እኔ ሐሳብ የነበረኝ አሁንም አንቺ አነሳሽው እንጂ ቢያንስ አነሰ ከተባለ 1 ሚሊዮን ብር በኢትዮጵያ ምክንያቱም ሕክምናዋም ስላለ ገባ አትሊስት 1 ሚሊዮን ብለን ተነስተን እስከ መጨረሻው 1 ሚሊዮን ድረስ ለምን 2 ሳምንት አንፈጅም? በተራ እየተቀባበልን እንሰብስብላት። ምንም ችግር የለ። ፕሮግራም ይዘን እንጂ አሁን 100 ሺህ ብር ተሰብስቦ ከዛን ተዋትና የሚቀጥለው ሳምንት ደግሞ ብንመጣ እሷን ነው ፊቷን ለህዝብ የምናስበላት። እኔ የሚያሰብኩት 1 ሚሊዮን እችን ታርጌት አድርገን ገብተን 1 ሚሊዮኑ ከተሟላ ከዛም በላይ ይሄድላት ችግር የለ። 1 ሚሊዮን ብር ካለ 1 ሚሊዮን ይባልና ምክንያቱም ህክምናው አለ፣ ቼክአፕ አለ፣ ወደዛ የምትሄድበት አለ። 1 ሚሊዮን ይባልና እስከ 1 ሚሊዮን ይሰብሰብ። ከዛ 1 ሚሊዮኑ ምን እንደተደረገ መጨረሻ ላይ ለህዝብ አናውንስ ታደርጋላችሁ። እሷ ከእግዚአብሔር ፈቅዶ ወደ ዱባይ ስትገባ ማለት ነው፣ ወይ ዱባይ ወይ ሌላ ሀገር ስትገባ። በቃ እኔ የሚያሰብኩት እሱን ነው። 1 ሚሊዮን ካላት ያለች ግማሹን አስቀምጣ እየሰራችም አላት፣ አትቸገርም። አስቀምጣ አካውንቷን እኛም እየተቆጣጠርናት ስራዋንም እየሰራች ደሞዟም እየተከፈላት ገንዘብ ቢቸግራት እዛው ላይ የተቀመጠላትን ገንዘብ አንስታ ታክማ ትመለሳለች። የትኬትም የምንም ተመልሳ ህዝብ ጋር እንዳትመጣ እሷም ፊቷ ለምን ይበላ 100 ሺህ ብር 50 ሺህ ብር እየሰጠናት በየጊዜው በመጣች ሰዓት እንትን እንዳትል። እንደዛ ቢሆን አሪፍ ነው። እኔም እሱ ነበር ያሰብኩና አርዲያ ማሜና አንተ ኃላፊነት ወስዱና እኛ ደግሞ በገባችሁበት እየገባን የኛን ተከታዮች ይዘን እናግዛችኋለን። አይ እሱ ፕሮግራም በኋላ እኔም ቤቴን ከፍትና ሁላችሁም ትመጡና ፕሮግራም ይዘን የሆነ ቀን ሆነ ቤት ላይ በስፋት እናደርግላታለን። አሁን ወደ 200 ሺህ ብር ሳይደርስላት አይቀርም እርግጠኛ ነኝ። ተጀመረ ብላችሁ ተናገሩ። እሺ አሁን 500 እንኳን እናድርገው። በቃ ተጀመረ፣ የሆነ ግብ እናድርገው። ይሄን ያህል ተጀመረ ተሰበሰበ እንጂ ተሰበስቦላት አለቀ አንልም።
እዚህ ጋር ያላችሁም እየሰባችሁ ማሰባሰብ ለኢክራም ተጀመረ ነው የምንለው። ከታች ያላችሁ 2 ሚሊዮን እያላችሁ ነው። ችግር የለ 1 ሚሊዮኑ ግን ዋና ወሳኝ መድረስ አለበት። ከዛ በኋላ አናቆም። በዚህ ሳምንት ለ6 ቀን ያክል እናሰባስብላታል። ማቋረጥ አይሆንብኝና ጆከር በዚህ አጋጣሚ የናርዲ ሐሳብ በጣም ወሳኝና ትክክለኛ የሆነ ሐሳብ ነው። ነገሮችን ስናስብ ለወረቀት ብቻ ስቲል ነው። ስለ ዱባይ ብናስብ ለዱባይ ብቻ እዚህ ስለመግባቷ ባናስብ የተሻለ ነው። አንደኛ ልጅቷ ካለችበት የጤናም ሁኔታ የሆነ ነገር ያስፈልጋታል። ሁለተኛ እሷንም ደግሞ የሳምነ እዚህ ገስት እየመጣች የሰውን ፊት እንደዚህ ከምታደርገው የሚለው ነገር ወሳኝና ትክክለኛ የሆነ ሐሳብ ነው የናርዲ። ይሄንን ሐሳብ የሆነ ሊሚት ተይዞ በዛ ሊሚት መጨረስ፣ ከዛ በኋላ መጨረሻ ላይ ያለውን ነገር ለህዝብ እንደዚህ አውጥቶ ማስረዳት የተሻለ ነገር ነው። ይቅርታ ሲያር ሌሎቻችሁ ማስገባት የምትፈልጉ ይኸው እዚህ ላይ አካውንቱ ተለጥፏል። የእሱ አካውንት ነው አለ፣ አስገቡላት። ደረሰኝ ፎሎ የሆናችሁ ለናርዲም ለበቄም ለሸሙሄም መላክ ትችላል፣ ለእሷም መላክ ትችላላችሁ። ደረሰኙ የገባውን እሷ ትነግረናለች። ተናገር ሳተና ወንድሜ እንዴት ነው? ሳተና ምንት ነው? ሰላም እንዴት አለን? በቃ 5 ከአሱ አወጣለሁኝ እኔ ማርከኛ ለዚህ የተለጠፈው ነው። ይሄ የተለጠፈው አካውንት 5000 ኢትዮጵያ ብር ከፍላለሁ። ስለዚህ 3 ብዬ ነበር 5 ከፍላለሁ። እሺ ደረሰኙን ላክልኝ። ፎሎዊንግ እሺ ልክላለሁ። እሺ አባት ወጣ ይተካ። ሌላ ሰው ከታች ሞዴሬተር ያላችሁ አስገቡ። እሺ ዘውድነሽ የምትባል እየጻፈች ነው አንዳንድ ቁጥር ገብታለች። ሰላም ይኩዬ እንዴት ነሽ? ያው ሌላ ቃል የሚገቡ ሰዎች እንዲገቡ እኛ ቦታ እንልቀቅ። በዚህ አጋጣሚ ሁላችሁም ሰላም ቆዩ። እሺ ወንድም እሺ ታንኪዩ እና መሰግናለሁ። እሺ መልካም ሰላም እንዴት ዋላችሁ? እንዴት ናችሁ? ይመስገን። ዘውድነሽ እንዴት ነሽ? ቀጤሽ እግዚአብሔር ይመስገን ሰላም። ጆከርዬ በጣም ነው የምናመሰግነው። የእውነት በጣም ነው ደስ ያለኝ ኢክሩ እዚህ ላይ በመድረሷ። የማገኝባትን ቦታ እየፈላለኩ ነበረ ስላላገኘኋት ነው። በጣም ደስ ብሎኛል። በመቀጠል ደግሞ እዚህ ዱባይ በምትመጣበት ሰዓት ማረፊያ ምናምን ከፈለገች እኔ ጋር ኮንታክት ማድረግ ትችላለች። ስራም ከፈለገች እችላለሁ የምትል ከሆነ ስራም እኔ ጋር አለ፣ ማረፊያም እኔ ጋር አለ። አሁን ለጊዜው እንደ ሰው 10,000 ብር አስገባላታለሁ። እግዚአብሔር ይስጥሽ። አካውንቱን ውሰጂ እዚህ ላይ። እሺ ይሄው ወስዳለሁ። ችግር ወስጃለሁ። ይክሩዬ በጣም ጎብዢ፣ ጠንክሪ። ለሰው በቃ ለሰው ለሚሉት ነገር እጅ አትስጪ። ጠንካራ ሴት ሁኚ። ማለት በቃ ሴትነት ማለት ጥንካሬ ነው። በቃ ሴቶች በጣም ጀግኖች ነን። በትንሽ ነገር አትውደቂ። ሰው አለኝ ብለሽ ወደ ኋላ ወደ አታጎንብሽላቸው። እኛም ከዚህ ነው የተነሳ ነው በጣም ብዙ ፈተና መከራ ደርሶብናል። የምታያቸው በጣም እዚህ ሚዲያ ላይ ሳይረገጡ ብዙ ነገር ሳይደርስባቸው አይደለም። አንቺ እግዚአብሔር ይመስገን ጤነኛ ነሽ። እኛ ልጅ አተን ብዙ ነገር ሆነናል። ግን እግዚአብሔር ይመስገን እዚህ ደርሰናል። በማንም እንኳን ዛሬ በሚዲያ እንደዚህ አይነት ወንድሞች ባሉበት ሰዓት እንደዚህ አይነት እህቶች ባሉበት ሰዓት ይቅርና እኛ ምንም ሚዲያ በሌለበት ሰዓት አፈር ልሰን ተነስተናል። ስለዚህ ጠንካራ ሁኚ። በቃ የሆነ ራስሽን ዝቅ አታርጊላቸው ለማንም ማለት ነው። ወደፊት ቅደሚያቸው። በቃ ቀድመሽ ሂጂ ጥለሻቸው ማለት ነው። እንዴ ለምን እንዴ ሴት እኮ ማለት ጀግና እኮ ነን። ለምንድን ነው ራሳችን እንደዚህ የምንሆነው? እንዴ ለዛው ሴት ለሴት እንኳን ሴት ለሴት ወንድ እንኳን አይጥለንም እኛን። እንዴ ጠንካራ ሁኚ። ስለዚህ ካሁን በኋላ ዘውድነሽ ግን ሌላ ነገር ብናወራ ወይንም ደግሞ የእሷ ገቢ ማሰባሰባ ብናደርግ አይሻልም? አዎ ገብቶኛል። ለእሷ ጥንካሬ ነው። ይርዷት። እውነቷን ነው። እንደዚህ ምክር የሚደግሱ ገንዘቡ አሁን ይኸውልህ አሁን እኮ ወንድሞች ተቀምጣቸዋል፣ እየረዳቸዋል፣ እየተገዘች ነው አይደለ? ግን እሷም ትበርታ ለማለት ነው።
እሺ እናቴ እናመሰግናለን እህታችን። አካውንቱን ተጂ። እሺ ወስጃለሁ። አይ መልካም ሌላ በስራ ዘርፍ የነበራችሁ አብራችሁ በተለያየ እርዷት፣ አግዟት። እኔ ዛሬ ሸው ጋር እንደቀልድ ነው እኛ ነገሮችን ማለት እንደ ጅማሮ ነው የጀመርነው። በስፋት ግን ለ6 ቀን ያክል አንድ